ዩክሬን ከሩሲያ የሚወነጨፉ ሚሳኤሎችን የማከሽፍበት ጸረ ሚሳኤል አጥሮኛል ስትል በይፋ ጥያቄ አቅርባለች። የሩሲያን ባሊስቲክ ሚሳኤሎች የማከሽፍበት አቅም ከጄ ወጥቷል ስትልም በፕሬዝዳንቷ አንደበት አረጋግጣለች። ይህ እንደተጠበቀ ሆኖ የሩሲያ ጦር ከእሁድ ሌሊት ጀምሮ በፈጸመው ጥቃት የትኞቹ ወታደራዊ ኢላማዎች እንደተመቱ፣ የትኞቹ የጦር መሳሪያ ፋብሪካዎች እንደጋዩ ዝርዝር ሪፖርት አውጥቷል። እንመለከተዋለን። ከሩሲያ ጉዳይ ሳንወጣ ሩሲያና ማሊ በጣምራ የፈጸሙት ጥቃት አሸባሪዎችን ደምስሷል ተብሏል። የማሊን መንግስት ለማፈራረስ የተሞከረው የአሸባሪዎቹ ሙከራ ተቀልብሷል ነው የተባለው። የሩሲያ ጦር አፍሪካ ኮር አሁንም ጀብድ መፈጸሙን ቀጥሎበታል ሲል የሩሲያ የመከላከያ ሚኒስቴር ባወጣው ሪፖርት ጠቁሟል። በድሮን በአየርና በምድር የተቀናጀውን ጥቃት በተመለከተ አንዳንድ ነጥቦች ተነስተዋል። እንመለከተዋለን። የኔቶ ጦር ተዝረከረከ የሚሉ ዜናዎች ተደጋግመው እየወጡ ነው። የብሪታንያ ጦርን ጥብቅ ሚስጥር የያዘ ሰነድ እንዳልባሌ በቆሻሻ ስፍራ መገኘቱ እያነጋገረ ይገኛል። የእንግሊዝ ሚዲያዎች ጉዳዩን ከተቀባበሉት በኋላ የወጣው የሰነድ አይነት እንዲሁም ሊያደርስ የሚችለውን ጉዳት ወታደራዊ አዋቂዎች እየተነተኑ የብዙዎችን ጆሮ ጭው አድርገዋል። የምንመለከተው ይሆናል። ይህ እንደተጠበቀ ሆኖ እስራኤል የሐማስ መደራጀት አሳስቧታል። ሐማስ ምሽጎቹን ዳግም እየቆፈረ መተላለፊያ ዋሻዎቹን እየጠገነ ሮኬቶቹን ዳግም እየሰራ ይገኛል። ድሮኖችንም አስርጎ እያስገባ ሳይሆን አይቀርም ብላለች ሀገረ እስራኤል። የእስራኤል ወታደራዊ ጸሐፊዎችም ጉዳዩን በተመለከተ ሰፊ ሽፋን እየሰጡት ነው። ከአሜሪካው ፕሬዝዳንት ዶናልድ ትራምፕ አማካሪ ጋር የተገናኙት የሐማሱ አለቃ ጉዳይም ትኩረትን ስቧል። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። ብስራት ከፈለኝ ነኝ። አሁን ወደ ጉዳዮቻችን አለፍን። ዩክሬን በይፋ ከሩሲያ የሚላኩ ባሊስቲክ ሚሳኤሎችን የምመክትበት ጸረ ሚሳኤል አጥሮኛል ብላለች። በኪየቭ የተፈጸመው አስደንጋጭ ጥቃት በአንድ ሳምንት ውስጥ ለሁለተኛ ጊዜ ሀገሪቱን ካናጋት በኋላ ነው የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ይህንን ጥያቄ የጠየቁት። ቮሎዲሚር ዜሌንስኪ ከኔቶ ጉባኤ በፊት ነው ይህንን ጥያቄ ቀድመው ያቀረቡት። ጉዳዩ አጀንዳ እንዲሆንላቸው በማሰብም ይመስላል ከሩሲያ ጥቃት ጋር አገናኝተው ጥያቄያቸውን አጉልተው ያነሱት። በአንዳንድ ዘገባዎች 23 በሌሎቹ እስከ 29 የሚደርሱ ባሊስቲክ ሚሳኤሎች ከሩሲያ ተወርውረው ኪየቭን ሲያነዱ ዩክሬን ቆሞ ከመመልከት ውጪ ማድረግ የምትችለው ምርጫ አልነበራትም። ሁሉም ኢላማቸውን ጥርት አድርገው መጥተዋል። ከድሮኖቹ ጋር 34 በሚሆኑ ወታደራዊ ኢላማዎች ላይ ጥቃት ተፈጽሞ ሩሲያ ዘው ብለው የገቡትን ሚሳኤሎችና ድሮኖች በውጤት አግኝቻቸዋለሁ ስትል ዩክሬን መመታቷን አምናለች። 351 ድሮኖችን ከ68 ሚሳኤሎች ጋር አቀናጅታ የላከችው ሩሲያ መጠነ ሰፊ ጉዳት እንዳደረሰች በመከላከያ ሚኒስቴሩ አማካኝነት ይፋ አድርጋለች። ዜሌንስኪ እናንተ ግምጃ ቤት ጠላፊ ሚሳኤሎቹ እያሉ እኛ እዚህ እየተመታን እንገኛለን በማለት የሞስኮን ጥቃት በጋራ አስቁሙልኝ ሲሉ ጠይቀዋል። እስካሁን ክሩዝ ሚሳኤሎችንና ድሮኖችን የምናከሽፍበት የአየር መከላከያ ስርዓት ቢኖረንም ባሊስቲክ ሚሳኤሎቻቸውን ግን አልቻልናቸውም ሲሉም ተናግረዋል ዜሌንስኪ። ይህ እንደተጠበቀ ሆኖ በኔቶ ስፖንሰርነት ስታጠቃባቸው የነበሩ የተለያዩ መሳሪያ ማምረቻዎችን መተናል ብሏል የሩሲያ የመከላከያ ሚኒስቴር። የትኞቹን ፋብሪካዎች እንደመታም ዝርዝር ሪፖርት አቅርቧል። በአጠቃላይ በኪየቭ እና አካባቢው፣ በድኔፕሮ፣ በፖልታቫ፣ በቸርካሲ፣ በቼርኒጎቭ የተፈጸሙት ጥቃቶች ወሳኝ የሚባሉ ወታደራዊና ኢንዱስትሪያዊ ማዕከላትን እንዳወደሙ አሳውቋል። ኤብሪስፒቲ የተባለ መቀመጫውን በዩክሬኗ ዋና መዲና ኪየቭ ያደረገው የወታደራዊ ድሮኖች አምራች የጥቃቱ አንደኛው ኢላማ እንደነበር የሩሲያ ጦር አትቷል።
ብሬቨስኒክ የተባለው የሬዲዮ መገናኛዎችን በተለይ ለድሮን የሚያመርተው ኩባንያም ሰለባ ሆኗል ተብሏል። ዩክር አርሞቴክ የተባለው ሌላኛው ኩባንያ ደግሞ የሚሳኤል ተቀጣጣዮችን የሚያመርት ነው፣ እርሱም ተመቷል ተብሏል። ኩዝኒያ እና ሪባልስኮም የተባለው የባህር ላይ ድሮኖችን የሚያመርተው ኩባንያም ጥቃት ተሰንዝሮበታል ሲል የገለጸው የሩሲያ መከላከያ ሚኒስቴር ለኔፕቲዩን ሚሳኤል የተመረቱ ግብዓቶችንም እንዳወደመ አሳውቋል። ረጅም ርቀት ተጓዥ ድሮኖችን በከፍተኛ መጠን ደብድብ ያለው የሚለው ጦሩ ቪሽኖቮዬ በተባለች ስፍራ የሚገኘውን ለጦሩ የሚያስፈልገውን የነዳጅ ማጠራቀሚያ ዴፖ አውድም ያለው ሲልም ገልጿል። ዩክሬን ከቅርብ ጊዜ ወዲህ የምትሰነዝራቸው በተለይም የሩሲያ የኃይል ማመንጫዎች ላይ ትኩረት ያደረጉት ጥቃቶች አንድም በመሬት ላይ ያለውን ወታደራዊ ግስጋሴ እንዲሸፍንላት በማሰብ በሌላ በኩል ደግሞ የገጠማት የሰው ኃይል ቀውስ ችግር እንደማያመጣባት ለማስተጋባት እያደረገች ያለችው እንቅስቃሴ ነው ስትል ሩሲያ የዩክሬንን ጥቃት በተመለከተ ትገልጻለች። ይህ እንደተጠበቀ ሆኖ የሩሲያና የማሊ ጦር በጋራ በወሰዱት እርምጃ የማሊን መንግስት ለማፍረስ የተላከውን አሸባሪ ቡድን መደምሰሳቸውን አሳውቀዋል። 26 የሚሆኑ ታጣቂዎች ተደምስሰዋል ሲል የሩሲያ ጦር ያወጣው መግለጫ ይጠቁማል። አፍሪካዊቷ ማሊ ላለፉት 14 ዓመታት በአክራሪና በሽብር ቡድን እንቅስቃሴዎች ታውካለች። የሀገሪቱ መንግስትም ከፈረንሳይ ጋር ያለውን ግንኙነት በጣጥሶ ከሩሲያ ጋር እየተባበረ ሽብርተኝነትን ለመዋጋት እየተፋለመ ይገኛል። ሆኖም ቀላል ፈተና አልገጠመውም። የሀገሪቱን የመከላከያ ሚኒስትር ሳዲዮ ካማራን ያጣበትን ጥቃት አስተናግዷል። የተጣመሩት አክራሪዎችና አሸባሪዎች የማሊን መንግስት ለማውረድ አሁንም እንቅስቃሴ አድርገዋል። ቅዳሜ ዕለት የፈጸሙት የተቀናጀ እርምጃ የሩሲያ ጦር ድጋፍ ባይጨመርበት ምናልባት የሚሳካበት ዕድል ከፍተኛ እንደሆነ ታዛቢዎች ሲገልጹ ቆይተዋል። በሩሲያ ጦር አፍሪካ ኮር በመባል የሚታወቀው የጦር ክፍል የማሊ መንግስትን በማገዝ ከዚህ ቀደም እንዳደረገው ሁሉ የአየርና የምድር ሽፋን በመስጠት ሽብርተኞቹ እንዲመቱ ሆኗል ይላል መግለጫው። አጉዌል ሆክ፣ አኔፊስ፣ ጋኦ፣ ሳቫር፣ ኮኒሮባ በተባሉት ስፍራዎች ነው የተቀናጀው ጥቃት የተፈጸመው። ነገር ግን ሁሉንም መክተን በቁጥጥር ስር አውለናል ሲል የሩሲያ ጦር አፍሪካ ኮር በመግለጫው አስታውሷል። ተዋጊዎቹ ከደረሰባቸው ሰብአዊ ኪሳራ በተጨማሪ ወታደራዊና የሞተር ብስክሌት ተሽከርካሪዎቻቸው እንደወደሙባቸውም መግለጫው ጨምሯል። አፍሪካ ህብረት ያወገዘው በርካታ ሀገራት ስጋታቸውን የገለጹበት ይህ የማሊው ጥቃት ሳህል ቀጠናን እያመሰ እያተረማመሰ ይገኛል። ወደ ቡርኪና ፋሶና ወደ ኒጀር ዘልቆ የሳህል ሀገራትን እያነቃነቀ የሚገኘው አክራሪነትና ሽብርተኝነት ዛሬም የአካባቢው ፈተና ሆኖ ቆይቷል። የሀገሪቱን መሪ አሲሚ ጎይታን ለመጣል የሚደረገው እንቅስቃሴ ግን ከሽብርተኝነት ዘለል ብሎ ከአውሮፓዎቹ በተለይም ከፈረንሳይ ጋር እየተያያዘ እንደሚገኝም የአደባባይ ሚስጥር ነው። ወደ ብሪታንያ ጦር ጉዳይ ስናልፍ የብሪታንያ ጦር ወሳኝ ወታደራዊ ሚስጥሮች ሾልከው ተገኝተዋል። የጦሩ ጥብቅ ሚስጥራዊ ሰነዶች ናቸው የተባሉ ነገር ግን በቆሻሻ ገንዳ ውስጥ የተገኙት እነዚህ ወረቀቶች ዘሰን ለተባለው የብሪታንያ ጋዜጣ ደርሶ ዓለም ጉድ ብሎበታል። የወታደሮችን ስም፣ ወታደራዊ ማዕረግ፣ መሳሪያዎች የሚጠራቀሙባቸውን ስፍራዎች፣ የጦር ቤዞችን የሚጠብቁ ጥበቃዎች ወይም ዋርድያዎች በስንት ሰዓት እንደሚገቡ እንደሚወጡም ጭምር የሰፈረበት ወረቀት ተዝረክርኮ መገኘቱ ዓለምን ጉዳስ ብሏል። የብሪታንያ ወታደራዊ ኤክስፐርቶችም ይህ እኮ ጠላት እጅ ቢገባ ብዙ ያጠፋናል ሲሉ አሳውቀዋል። በብሪታንያ ጦር ውስጥ የገባው ግዴለሽነትና ንዝህላልነትም አሁንም ድረስ እንደሚያሰጋቸው አትተዋል። የብሪታንያው የመከላከያ ሚኒስትር ጆን ሃሊ ጦሩ ተረስቷል፣ በቂ በጀት እየተመደበለት አይደለም ብለው ከስራቸው መልቀቃቸውም የሚታወቅ ነው። ሰርጓጅ መርከቦቿና የጦር መርከቦቿ ብቁ በሆነ ሁኔታ ላይ እንደማይገኙ፣ ብዙዎቹም ጥገና እንደሚፈልጉ ከሰሞኑ ሲወራባት የነበረችው ብሪታንያ የመዝረክረክ ዜና ሲሰማባት ዜጎቿም አዝነዋል፣ ብዙዎችም ግራ ተጋብተዋል። ኔቶ አካባቢ እንዲህ አይነት ዜናዎች ከዚህ ቀደምም ተሰምተዋል የሚለው አርቲ በፖላንድም ተመሳሳይ ነገር ገጥሞ እንደነበር ያስታውሳል። ኦኔት የተባለው ሚዲያ
የፖላንድ ወታደራዊ ሚስጥሮች በቀላሉ ተዝረክርከው እንደተገኙ ያወጣው ዘገባ አንድ እማኝ ነው ሲልም ይገልጻል። በመጨረሻም የአሜሪካው ፕሬዝዳንት ዶናልድ ትራምፕ አማካሪ በኳታር የሐማሱን አለቃ አግኝተዋል መባሉ እስራኤልን ከፍተኛ ጥርጣሬ ውስጥ ከቷታል። የተኩስ አቁም ስምምነት ተብሎ ይኸው ሐማስ እየተደራጀ ነው የሚሉት እስራኤላውያን ቡድኑን ከ1000 ቀናት ተጋድሎ በኋላም ትጥቅ በቅጡ ማስፈታት እንዳልተቻለና ፖለቲካዊ ቅቡልነቱንም ዝቅ ማድረግ እንዳልተቻለ ነው የተነገረው። ካን የተባለው የዜና አውታር እንደዘገበው የሐማሱ አለቃ ኻሊል አልሃያ በኳታር ከአሜሪካው ፕሬዝዳንት ዶናልድ ትራምፕ አማካሪዎች ጋር ተገናኝተው ነበር። የትኛው የትራምፕ አማካሪ ኻሊል አልሃያን አገኘ የሚለውን ነገር ግን ካን የዜና አውታር አልዘገበም። ስለምን በዝርዝር እንዳወሩም አልጠቀሰም። ሆኖም የዲዮታ ሮኖት ላይ የተለያዩ ጽሑፎችን በመጻፍ የሚታወቁት የእስራኤሉ የፖለቲካ ተንታኝ አቪ ኢሳቻሮቭ ግን የሐማስ ነገር በቀላሉ መታየት እንደሌለበት ይጠቁማሉ። ከጥቅምት 7ቱ ጥቃት በኋላ እስራኤል በጋዛ ወታደራዊ ዘመቻ አጧጡፋ ጋዛን ለመኖሪያነት የማትመች ስፍራ ብታደርጋትም ይላል ዘገባው፣ የቡድኑ ማለትም የሐማስ ወታደራዊ አቅም ሙሉ ለሙሉ አልተገደበም። እስራኤል ጋዛን መምታት የፈለገችው ቡድኑ ከጋዛ የሚያገኘው የፋይናንስ እና የሰው ጥቅም እንዳለ ስለገባት ነው የሚለው ጽሑፉ። ነገር ግን ይህ ውጤት አልተገኘበትም ሲል ይቀጥላል። 1000ና ከዛ በላይ የሚሆኑት የጦርነት ጊዜያት ሐማስን አላዳከሙም፣ እንደውም በጋዛ ዳግም ኃያል ሆኖ እየታየ ይገኛል ሲል የተንታኙ ጽሑፍ ይቀጥላል። ሐማስ አሁን ዋሻዎቹን እየገነባ ምሽጎቹን እየቆፈረ ሮኬቶችን ጨምሮ የተለያዩ የጦር መሳሪያዎችን በማምረት ሂደት ላይ ይገኛል የሚሉት ተንታኙ ድሮኖችን በግብፅ በኩል አሳልፎ ለማስገባት ጥረት እያደረገ ነው። ታጣቂዎችን የመለመላቸውን ደግሞ ደሞዝ የመክፈል ተግባር ውስጥ ገብቷል ሲሉ ጸሐፊው ጽሑፋቸውን ይቀጥላሉ። በጋዛ ቡድኑ ላይ ሰላማዊ ሰልፍ ለማስደረግ የተሞከረው ሙከራም እንደከሸፈ ነው አቪ ኢሳቻሮቭ የሚገልጹት። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት እንጋብዛለን። ብስራት ከፈለ ነበርኩ። ሰላም ለዓለማችን።